ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምን አላችሁ? ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ እያደረስኩን ያክሊል ሂሩት አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በቅድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ከመላው ኢትዮጵያ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ በዞን በክልልና ከተሞች ደረጃ ከተካሄዱ ውይይቶች የቀጠለ ውይይት በፌዴራል ደረጃ አካሂደናልም ብለዋል። በመድረኩ በየደረጃው የተሰበሰቡ የንግድ ዘርፍ ጉዳዮችና ሀሳቦች በሀገር አቀፍ እቅዶችና የልማት ግቦች ዝግጅት ግብይት የሆኑ ዘንድ ለማካተት የተዘጋጀ መሆኑንም አስረድተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ሀገራዊ ምርጫ በቴክኖሎጂ የታገዘ ለማድረግ ዘርፈ ብዙ ተግባራት እያከናወነ እንደሚገኝ ገለጸ። ቦርዱ የተለያዩ የምርጫ ቴክኖሎጂዎችን ተግባራዊ ለማድረግ ማቀዱን ያስታወቀ ሲሆን ከነዚህም መካከል የእጩዎችንና የመራጮችን ምዝገባ በቴክኖሎጂ አስደግፎ ለማከናወን የተያዘ እቅድ ተጠቅሷል። ቦርዱ በቴክኖሎጂ ዝግጅቱ ዙሪያ ከተለያዩ የፖለቲካ ፓርቲ አመራሮች ጋር ውይይት በማድረግ ግብዓት ለማሰባሰብ ያለመ መድረክ በአዲስ አበባ ተካሂዷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ በዚህ ወቅት ቦርዱ በቴክኖሎጂ የታገዘ የምርጫ አስተዳደር ስርዓትን ለመተግበር እየሰራ ይገኛልም ብለዋል። በዚህም በ7ኛው ሀገራዊ ምርጫ የእጩዎችና የመራጮችን ምዝገባ በቴክኖሎጂ ለማከናወን አስፈላጊ የሚባሉ መተግበሪያዎችን መበልጸጋቸውን ተናግረዋል። በዚህም በመጪው ምርጫ የእጩዎችን ምዝገባ ሙሉ ለሙሉ በቴክኖሎጂ የሚከናወን እንደሚሆን በመጥቀስ አሰራሩ ወጪን፣ ጊዜንና ጉልበትን የሚቀንስ መሆኑን ገልጸዋል። መተግበሪያዎቹ በኢትዮጵያ ብሔራዊ ምርጫ ቦርድ የበለጸጉ መሆናቸውንም ጠቁመዋል። በአዲስ አበባ ከተማ ከተሰጣቸው የንግድ ዘርፍ ውጪ ሲሰሩ የነበሩ ከ550 በላይ ነጋዴዎች ከንግዱ ዘርፍ ውጪ እንዲሆኑና በሕግ እንዲቀጡ መደረጉን የከተማ አስተዳደሩ ንግድ ቢሮ አስታውቋል። የቢሮው የኮሙኒኬሽን ዳይሬክተር አሸናፊ ብርሃኑ እንደገለጹት በከተማዋ ሕገወጥ ነጋዴዎችን ለመቆጣጠር ድንገተኛና የቤት ለቤት ክትትል በማድረግ እርምጃ ተወስዷል። በተያዘው ዓመት 10 ወራት ውስጥ ከ400 ሺህ በላይ ነጋዴዎች ላይ ቁጥጥር መደረጉን የገለጹ ሲሆን ድንገተኛና የቤት ለቤት ቁጥጥር ከተደረገባቸው ከነዚህ ነጋዴዎች መካከል ከ20 ሺህ በላይ በሚሆኑ ላይ እርምጃ መውሰዱንም ተናግረዋል። እርምጃ ከተወሰደባቸው መካከልም 550 የሚሆኑት ከንግዱ ዘርፍ እንዲገለሉና በሕግ እንዲጠየቁ ተደርገዋልም ብለዋል። በተለይም ያለ ዘርፋቸው በሚነግዱ ፍቃድ ሳያስይዙ ማህበረሰቡን ከመጠቀምና መመሪያ ውጪ ላልተገባ ወጪ የሚዳርጉ ወይንም ከተጠቀመው ዋጋ ውጪ የሚሰሩና ተያያዥ የሆኑ ህገወጥ ንግዶችን የሚያከናውኑ ነጋዴዎች ላይ የተወሰደ እርምጃ መሆኑንም አንስተዋል። በተለይም ያለ ዘርፋቸው በሚነግዱ ፍቃድ ሳያሳድሱ ማህበረሰቡን ከተቀመጠው መመሪያ ውጪ ላልተገባ ወጪ በሚዳርጉ ወይንም ከተቀመጠው ዋጋ ውጪ የሚሰሩና ተያያዥ የሆኑ ህገወጥ ንግዶችን በሚያከናውኑ ነጋዴዎች ላይ የተወሰደ እርምጃ መሆኑንም አንስተዋል። ከተቀመጠው መመሪያና ከዘርፋቸው ውጪ ሲሰሩ የተገኙ ህገወጥ ነጋዴዎች ላይ ከአስተዳደራዊ እርምጃ እስከ ህጋዊ እርምጃ እንዲወሰድባቸው መደረጉንም ተናግረዋል። በአጠቃላይ ቢሮ በመዲናዋ ከተሰጣቸው ዘርፉና ከተቀመጠው መመሪያ ውጪ እንዲሁም ማህበረሰቡን በሚያጭበረብሩ አካላት ላይ ጥብቅ ቁጥጥርና ክትትል እያደረገ መሆኑን ገልጸዋል። አክለውም ህገወጥ ነጋዴዎች ሙሉ ለሙሉ ቁጥጥር ለማድረግ ህብረተሰቡ ትብብርና ጥቆማ መስጠት ይገባልም ብለዋል። ዘንድሮ በዩኒቨርሲቲዎች የሚሰጠው የቅድመ ምረቃ የመውጫ ፈተና መስጠት መጀመሩን ትምህርት ሚኒስቴር አስታወቀ። ፈተናው ከዛሬ ጀምሮ እስከ ሰኔ 10 2017 ዓ.ም እንደሚሰጥ በሚኒስቴሩ የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጀና ተናግረዋል። በ51 ዩኒቨርሲቲዎች በተዘጋጁ 87 የፈተና ማዕከላት ፈተና እንደሚሰጥም ተገልጿል። በዚህ ዓመት እየተሰጠ ባለው የመውጫ ፈተና 190787 ቅድመ ምረቃ እጩ ተመራቂ ተማሪዎች ፈተናውን እንደሚወስዱ ጠቅሰዋል። ከዚህም ውስጥ 102360 ተማሪዎች ፈተናውን ለመጀመሪያ ጊዜ የሚወስዱ መሆናቸውም ነው አስታውቀዋል። ፈተናው 238 የትምህርት መርሃ ግብሮች በሁሉም የፈተና መስጫ ማዕከላት በበይነ መረብ እንደሚሰጥም ጠቁመዋል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ ከሀገራዊ ለውጡ በኋላ ለክልሎች የሚተላለፈው የጋራ ገቢዎች የበጀት ስርጭትን ፍትሐዊ ለማድረግ በተሰራ ስራ ተጨባጭ ለውጥ መምጣቱን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገለጹ። በፌዴሬሽን ምክር ቤት የተዘጋጀው ውስን ዓላማ ባላቸው የድጎማ በጀት ትልልፍና በጋራ ገቢዎች ክፍፍል ላይ ያተኮረ የፌዴራልና የክልል ባለድርሻ አካላት የውይይት መድረክ ተካሂዷል። አቤኔዘር ወርቁ ዝርዝር አለው። ከሀገራዊ ለውጡ በኋላ ለክልሎች የሚተላለፈው
የጋራ ገቢዎች የበጀት ስርጭትን ፍትሐዊ ለማድረግ በተሰራው ስራ ተጨባጭ ለውጥ መምጣቱን የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ገለጹ። በፌዴሬሽን ምክር ቤት የተዘጋጀው ውስን ዓላማ ባላቸው የድጎማ በጀቶች ትልልፍና በጋራ ገቢዎች ክፍፍል ላይ ያተኮረ የፌዴራልና የክልል ባለድርሻ አካላት የውይይት መድረክ ተካሂዷል። በውይይት መድረኩ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር፣ የኦሮሚያ ክልል ርዕሰ መስተዳደርና በፌዴሬሽን ምክር ቤት የድጎማ በጀትና የጋራ ገቢዎች ጉዳይ ቋሚ ኮሚቴ ሰብሳቢ ሽመልስ አብዲሳን ጨምሮ የሁሉም ክልሎች ርዕሳነ መስተዳደሮች፣ የሁለቱ ከተማ አስተዳደር ከንቲባዎችና ሚኒስትሮች ታድመዋል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር በውይይቱ መክፈቻ ባደረጉት ንግግር ከሀገራዊ ለውጡ በኋላ በክልሎች መካከል ፍትሐዊ የሀብት ክፍፍል ለመፍጠር የተለያዩ ስራዎች ተሰርተዋል ብለዋል። በዚህም ከሀገራዊ ለውጡ በፊት 4 ቢሊዮን ብር የነበረው የክልሎች የጋራ ገቢ የበጀት ክፍፍል አሁን ላይ ከ70 ቢሊዮን ብር በላይ መድረሱን አንስተዋል። የድጎማ በጀት ስርጭትን ግልጽና ፍትሐዊ ለማድረግ የተለያዩ ስራዎች መሰራታቸውንና በዚህም ተጨባጭ ለውጥ መምጣታቸውን አብራርተዋል። በውስን ዓላማ ባላቸው ድጎማዎች የአሰራር ግልጸኝነትና የአተገባበር ክፍተት ላይ የሚነሱ ውስንነቶችን ለመፍታትም የዳሰሳ ጥናት መካሄዱን አመልክተዋል። የክልል መንግስታት ከፌዴራል መንግስት ለሚደረግላቸው ድጎማ ለሚመለከታቸው ተቋማት በግልጽ ማሳወቅ እንዳለባቸውም አሳስበዋል። በመድረኩ በውስን ዓላማ የድጎማ በጀቶች ትልልፍ እንዲሁም በከፍተኛ ማዕድን አምራች ድርጅቶች የሚገኙ የሮያሊቲ ገቢዎች ክፍፍል ላይ የሚስተዋሉ ተግዳሮቶችን አስመልክቶ የተደረጉ የዳሰሳ ጥናቶች ቀርበው ውይይት ይደረግባቸዋል ተብሏል። የዳኝነት ተቋማትን ነጻና ገለልተኛ ለማድረግ የተደረጉ ማሻሻያዎች ተጨባጭ ለውጥ ማምጣታቸውን የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ ተናገሩ። የፌዴራል የመጀመሪያ ደረጃ ፍርድ ቤት የተገልጋይ እርካታ ጥናት ግኝት አስመልክቶ ከባለድርሻ አካላት ጋር አውደ ጥናት ተካሂዷል። ቁም ነገር ሽፈራው ዝርዝር አላት። የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ በዚሁ ጊዜ እንደተናገሩት ምክር ቤቱ የሚያወጣቸው ሕጎች የታለመባቸውን ዓላማ እንዲያሳኩ የፍርድ ቤቶችና ዳኞች ነጻነት ወሳኝ መሆኑን ገልጸዋል። ለዚህም ባለፉት 7 ዓመታት የዳኝነት ተቋማት ያሉባቸውን ችግሮች ለመፍታት ምክር ቤቱ በርካታ ስራዎች ማከናወኑን ጠቅሰዋል። በተለይም የፌዴራል ፍርድ ቤቶች የበጀት ነጻነታቸውን እንዲያረጋግጡ ቀጥታ ለምክር ቤቱ አቅርበው የሚያጸድቁትን አሰራር መዘርጋቱን ገልጸዋል። የፍርድ ቤቶችን አገልግሎት ከመሰረቱ ለመቀየር ለመሰረተ ልማት አስፈላጊው በጀት መመደብ፣ ክትትልና ቁጥጥር ማድረግና ሌሎች በዳኝነት ተቋማት ላይ የተደረጉ ማሻሻያዎችን አብራርተዋል። በተመሳሳይ በዳኝነት ተቋማት የሚስተዋሉ ችግሮችን ለመፍታት የለውጥ ፍኖተ ካርታ ተዘጋጅቶ እየተሰራ እንደሚገኝም ተናግረዋል። ምክትል አፈ ጉባኤዋ በተሰሩት የለውጥ ተግባራትና በተደረጉ የማሻሻያ ስራዎች በተደራሽነት፣ ነጻነት፣ ግልጸኝነትና ሌሎች አገልግሎቶች ላይ ተጨባጭ ለውጥ ማምጣታቸውን ገልጸዋል። በአሁኑ ወቅት በጥናት ላይ የተመሰረተ ለውጥ ለማምጣት በርካታ ስራዎች እየተሰሩ መሆኑን ጠቅሰው በዚህም የባለድርሻ አካላት ሚና ወሳኝ መሆኑን ተናግረዋል። በፌዴራል የመጀመሪያ ደረጃ ፍርድ ቤት የተደረገው የዳሰሳ ጥናት ጥንካሬዎችን በማስቀጠልና ክፍተቶችንም በማረም የተገልጋይ እርካታን ለመጨመር በቅንጅት መስራት እንደሚገባ አሳስቧል። የፌዴራል የመጀመሪያ ደረጃ ፍርድ ቤት ፕሬዝዳንት ፉአድ ኪያር በበኩላቸው ፍርድ ቤቱ ከለውጡ በኋላ ነጻና ገለልተኛ ሆኖ እየሰራ እንደሚገኝ ተናግረዋል። በመዛግብት እልባት ተደራሽነት፣ በቴክኖሎጂ የታገዘ አገልግሎት በመስጠትና በግልግል ዳኝነት የተገኙ ውጤቶችን አንስተዋል። ከአገልግሎት ቅልጥፍናና ጥራት አንጻር ከተገልጋዮች የሚነሱ ቅሬታዎችን ለመፍታት በጥናት ላይ የተመሰረቱ አሰራርን እየተገበረ መሆኑንም ተናግረዋል። የጥናቱ ዓላማ በዳኝነት አካል የሚሰጥ የዳኝነት አገልግሎት ከቅልጥፍና ተደራሽነትና ጥራት አንጻር ፍርድ ቤቱ ያለበትን ደረጃ በማወቅ ቀጣይ ትኩረት የሚያስፈልጋቸውን ለመለየት እንደሆነም ገልጿል። በአውደ ጥናቱ የፌዴራል ተቋማት፣ የፍትህ አካላት ተወካዮችና ሌሎች ባለድርሻ አካላትም ተገኝተዋል። ከውጪ የእስራኤል ጦር ሰብአዊ ድጋፍን ለማድረስ ወደ ጋዛ ታማራ የነበረውን አነስተኛ ጀልባ መያዟን አስታወቀ። ጦሩ የእርዳታ እህል ጭና ወደ ጋዛ ሰርጥ ስታመራ የነበረች ጀልባና በውስጧ የነበሩ የፍልስጤም ደጋፊ ማህበረሰብ አንቂዎች በቁጥጥር ስር መዋሏን ገልጸዋል። ጀልባዋ በሰሜናዊ ጋዛ ወደምትገኘው የወደብ ከተማ አሽዶዶ እያቀናች እንደነበርና ጀልባዋ በሰሜናዊ ጋዛ ወደምትገኘው የወደብ ከተማ አሽዶድ እያቀናች እንደነበር ሮይተርስ አስነብቧል። በወቅቱ እስራኤል ለጋዛ ሰብአዊ ድጋፍ እንዳይቀርብ የጣለች ክልከላ በመጣስ የእስራኤል ውጭ ጉዳይ ሚኒስተር ጀልባዋ በሰላም በእስራኤል ባህር ዳርቻ መድረሷንና በውስጧ የነበሩ ሰዎችም ወደ ሀገራቸው እንደሚመለሱ ገልጸዋል። እስራኤል ለታጣቂው ሐማስ መሳሪያ እንዳይቀርብላት በሚል ወደ ጋዛ ምንም አይነት እርዳታ እንዳይገባ ክልከላ ጥላ ብትቆይም ባለፈው ሳምንት የተወሰነ እርዳታ የጫኑ ከባድ መኪናዎች ጋዛ መድረሳቸውም ተገልጿል።
ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም